እንደ ወንድ ሳይቆጠር ሳይከበር በቃ እንደዚህ አይነት ሜንታሊቲ ያላት ሴት ነች። ተናገረች እኮ ይኸው ከራሷ አንደበት ወንዶች አይረዱኝም ሞክሬያለሁ አለች። ሸርጥታ ትይዛለህ አንተ አታገባ ማኔ ሲኒ ያለሽማ አተማርችብኝ። ለምን እንዲያልሽኝሽ እሷን ገና ለገና ካገባው እንደዚህ ነው ብላ በፋንታሲ እንትን ብላ ካሁኑ ያናድዳታል አይደል? አንተም እንደዚህ አይነት ሴት ብለ ካሁኑ እየተናደድክ ነው ካለው በጣም ነው ያን የምታናድ። እንደዚህ አይነት ሴቶች ያናድዱኛል። ለምን እንደሆነ ታውቂያለሽ? እኔ ለሚስቴ ራስ ነው የምሆነው። ካገባው ራስ ነው የምሆነው። እሷ ዘውድ ካልሆነችልኝ እናደዳለሁ። እንደ ባል መከበር ፈልጋለሁ። እንደ ሚስት ግን አከብራታለሁ። ከሷ ብቻ አይደለም እኮ የምጠብቀው፣ እኔም የምሰጠው አለኝ። እንደ ሚስት አከብራታለሁ። ነገር ግን እሷ በቂ ትኩረት ሳትሰጠኝ ጭራሽ እቤቴ ውስጥ ጫተት አልፈልግም ምናምን ብላ ከተመላለሰችኝ ኦልሬዲ አታከብረኝም ማለት እኮ ነው። ትዳራችን አይዘልቅም። ልጃችን የሁለታችንን ጭቅጭቅ እየሰማ ነው የሚያድገው። አልፈልግም። ሚስት እንድታከብረኝ እፈልጋለሁ። እናቷንም ቤተሰቧንም እሷንም አከብራለሁ። እንዳፈር አርገው ያልከውን ተስፋ ያደረግ ያ እንደዚህ ካልሆነ በስተቀር ግን ሄሉ አብራ ጅንስ ሱሪ አድርጋ በረባሶ አድርጋ አብሬ ጠጥቼ ነው የምገባው የምትል ከሆነ አልሰማም። አንተ ስራ ስለምሰራ አንተ ጠጥተህ ትገባለህ። እሷ ግን ቤት ተቀምጣ መጠበቅ አለባት። አይደለም አልወጣኝም ከአንተ ጋር እኔ ጠጥቼ ስገባ እሷ ቤት ትቀመጥ እያልክ ነው። አላልኩም፣ አልወጣኝም። እኔ እሷን ቤት አስቀምጬ እኔ ውጪ አልዳራም። ደስተኛ የምታረገኝ ራስህ እኮ አልክ። ከኔ ጋር ጠጥታ የምትገባ አልፈልግም ማለት አንተ ጠጣለህ። ባህሪዋን ያላትን ባህሪ እኮ ነው የምነግርሽ። አሁን ለምሳሌ አንቺ እንደዚህ አይነት ባህሪ ነው ያለሽ። ውጪ ምናምን አታውቀኝም ግን አይ ውጪ ምናምን ሳይሆን ኖርማል ካራክተሩን ነው የምልሽ። እሺ መጠጡን ተይው። መጠጡ ከሆነ የደበረሽ በቃ መጠጡን ተይውና በቃ እኔ አንተ ያረከውን ነው የማደርገው። ቆሜ እሸናለሁ የምትል ሴት ማለት ቆማ ሲሸና ባሏ ካየች ቆሜ እሸናለሁ ሁሉ የምትል እኔም ቆሜ ማን ከማን ያንሳል ቆሜ እሸናለሁ የምትል በቃ እንደዚህ አይነት ሴት ማለት ነው። ከባል ጋር እኔም ባል ነኝ የምትል አንዳንድ ጊዜም ልትማታ የሚወሰውሳት ማለት ነው። ገባሽ? እንደዚህ አይነት ሴቶች ኖ አይሆንም። ባል እንደ ባል መከበር አለበት። ባልዬ እየተባለ እኔ ባላቸውን የሚንከባከቡ ሴቶች እኔ ደስ እንደሚሉኝ አይላብዘም። ሚስቶቻቸው የሚንከባከቡ ወንዶች እነሱም በጣም ነው የምወዳቸው። ግን የሰጠሽው ነው በጣም በሚገርምሽ። አንዳንድ ወንዶች አሉ በጣም እሷ እየተንከባከበቻቸው እየወደደቻቸው የሚንበላጠጡባት የማያከብሯት እንደዚህ አይነት ወንዶች አሉ። ከእንደዚህ አይነት ወንድ ጋር አትቆይ እህቴ፣ ምንም አይጠቅምሽም። እድሜሽን ነው። ከእንደዚህ አይነት ወንድ ትወልድና እርጉዝ እያላት ጥሏት ይሄዳል። ከዛ በኋላ ያላባት ወንድ የማይወድ አባት የማይወድ በጎደሎ ፍቅር ያደገ ልጅ ታሳድጋለች ወልዳ። ጌታ ስንት አግብተህ ፈታል? እኔ ምን አግብቼ ፈታ ገና እየፈለኩኝ እና ኤክስፒሪየንስ ሳይኖር ነው እንደምትነጫነጭ? አይ እንዴ ታያለሽ፣ ሄሉዬ ታያለሽ። እኔ እዚህ ቤት ስንቴ ነው የጓደኛዬን ታሪክ የተናገርኩት? ሄሉ ጌታ ቆይ አንተ ከፍቅረኛ ጋር ስንት ጊዜ ኖራል? ትልቁ ጊዜ አንድ ቤት ውስጥ እኔ አልኖርኩም። የሚሰለቸኝ ነው የሚመስለኝ እኮ ሄሉዬ፣ ሳላ ፍቅር አብሬ አልኖርም። እስከ ዛሬ ፍቅር ይዞ አያውቅም እንዴ? አንተ ያውቃል፣ ግን አብሬ የመኖር እንትን የለኝም። ደግሞ እንግዲህ ፍቅር ከተባለ አላውቅም። ታውቂያለሽ፣ የመጀመሪያዋን ልጅ ይሰለቸኛል እያልክ ፍጹም ከቄጥ ስር አለመውጣት አይነት ትዳርና አዳር ታወራለህ። አይደለም እኔ ካላፈቀርኩኝ እንዴት እኖራለሁ? አታፈቅርም። ከማታፈቅሪው ሰው ጋር ደባል ነው የሚመስልሽ? እንዴት ትኖሪያለሽ? በዚህ ስጋት አንተ ፍቅር አይዝም ጌታ። አይ እንደዛ ከሆነ ለምን ያዘኝ ታዲያ? ያኔ ሳያውቅ ነው ልብ ተንኮል ሳይገባው። አሁንማ ልብ ስጋት በስጋት ሆኗል እኮ ጌታ።
እኔ ስጋት በስጋት አልሆንኩም ሄሉ፣ ስጋት በስጋት አልሆንኩም። ግን እንደነዚህ አይነት ሴቶችን ሳይ እናደዳለሁ። አሁን እቺ ቲጂን ስትናገር አይሰማዋትና ተበሳጨው። ደግሞ አፋን ሞልታ ትዳር ፈጽሞ ሞክሬያለሁ ላገኝ አልቻልኩም። እኔ እኮ ሞክሬያለሁ ትላለች እንዴ። ስራዋን አግብታ እንዴ 2 ጋብቻ እኮ የለም፣ አንዱን ነው የምትመርጪው። ስራዋን ኦልሬዲ ያገባች ሴት፣ ስራዋን ያስበለጠች ሴት ከባሏ ስራዋን አስበልጣ አምሽቼ ነው የምገባው። አንዳንዴ በስራዬ ምክንያት አመሻለሁ ከሆነ ኢትስ ኦኬ ይፈጠራል። በስራሽ ምክንያት አንዳንዴ ምንጊዜም አምሽታ ነው የምትገባው። ጊዜ የላትም። ሁሉም ትሰራለች። ሆነ ታውቃለህ ጌታ፣ አሁን እሱ ሙሉ ስራ እየሰራች ነው አለ ጉልበት ስራ። እሱ ስራ እንኳን ካለው የስራ ቦታ ጎራ ብሎ አብሮ ወደ ቤት መጣት ያለባቸውን ከሆነ አብሮ ለምን አይመጡ? ምን ልሰራ መጣ ነው የምትለው እንጂ። ግን አንድ ሰው ድክም ብሎት ያንን ነገር ሳይረዳ ዝም ብሎ ቤት ከተቀመጠ ልትነጫነጭ ትችላለህ። ግን እሱ ራሱ ፖዚቲቭ ከሆነ ስራ ሲጨርስ እሷን ሄዶ አብረው ወደ ቤት መምጣት። አየህ ማለት እሷ አሁን ይሄንን ልትል የፈለገችው አይቲ ደግሞ አይደለም። ወንዶች ባህሪዬን አይረዱትም ማለች ይኸውልሽ ያለችው። ወንዶች ባህሪዬን አይረዱትም። ሞክሬያለሁ እኔ ላገባ፣ ወንዶች ግን ባህሪዬን አይረዱትም። ለምን? ለምሳሌ ምን አይነት ባህሪ ያለሽ ሲላት፣ አንደኛ ነገር አመሻለሁ፣ በስራዬ ምክንያት አመሻለሁ አለች። ይህ የሚያሳየው ጊዜ አትሰጥም ማለት ነው። ሁል ጊዜ ታመሻለች ማለት ነው። አምሽታ ነው የምትገባው ማለት ነው። ማወራ ናት ቀድማ። ኢትዮ አዲስ እኔ አውስትራሊያ ነው ያለሁት፣ ሚስት ከፈለክ እንገናኝ እያለች ሂድና አደርጋት። እሺ አደርጋታለሁ። አሁን ኧረ ችግር የለውም። ጠና ያለብህ እንዴ እንደዚህ ተንተባተብክ? አዋ እንዴት ቀልጀለ እየፈለግኩኝ ነው እያልኩሽ የለም። ተይ እንጂ ቀጥልሽ። እና ይኸውልሽ ሄሉ፣ አንደኛ ነገር ከአምሽቼ ነው የምመጣዋለች። ኦልሬዲ ጊዜ አትሰጠው ለልጁ። ውስጡ እንግዲህ አንድ ባል ጊዜ የማትሰጠው አምሽታ ነው የምትመጣው። ቁጭ ውስጡ እየተብሰለሰለ ቤት ውስጥ ቁጭ ብሎ ቴሌቪዥን እያየ ሚስቱን እየጠበቃት መቼውን ጊዜ የምትሰጠኝ እያለ ትመጣለች። ከዛ በኋላ ድምፅ አልፈልግም ትልና ደግሞ ትነጫነጫለች። እራሷ እንደተናገረችው ድምፅ አልፈልግም፣ ጫጫት አልፈልግም ትልና ቢያንስ ጓደኛ ሚስት የሆነችውን ቲቪ እያየ እየተጽናና ሳለ እሱንም ድርግም ታደርግበታለች። ታዲያቺ ከእንደዚች አይነት ሴትዮ ጋር ማን ነው የሚኖረው? የሰራው ቤት ውስጥ እንኳን ቢሆን የሚኖረው ጥሎላት ነው የሚወጣው። የዛኑ ቀን እኔ መንጋጭላዋን አፍርሻት ነው የምወጣው። ይቅርታ አድርጊልኝ። መንጋጭላዋን ለምን ነው ይቅርታ ማድረግል? እዛው ተደራረጉ። አይ ሴትን ልጅ መታ እንዳትይኝ ማለት መንጋጭላዋን አፍርሻት ነው የምወጣው። አምሽታ መጣ የባልነት ክብር ሳሰጠኝ በሰራተኛ እጅ እየበላው የባልነት ክብር ሳሰጠኝ አምሽታ መጣ። ምንድነው የሚያነጫ ምንድነው እኔ ምናምን ድምፅ አልፈልግ ምናምን ብላ ቲቪን አጠፋፍታ ጸጥ የምታደርገው ከሆነ ቤቱን በተኛችበት መንጋጨላዋን አፍርሼ ሂጄ ለመንግስት እጄ ይሰጣሉ። ለምን አስተምትጠብቀው? እንደዚህ አይነትን ሴት ደግሞ ለምን ነው የማገባው? ስማ አስተምትተኛ ለምን ትጠብቃለህ ለመንጋጨላ? አይ እንደው ጸጥ በሉ በቃ ምናምን ብለሽ አንዳንዴ እኮ 1 2 3 እኮ እያልሽ እኮ አየር ትወስጃለሽ። ገባሽ? አየር እኮ ትወስጃለሽ። ህይወትን ሳትጀምር ስትበሳጭ እያየሁ ነው ባይዘው። እኔ አልተበሳጨሁም። ናይ ብዙ ጊዜ ሪሌሽን ላይ ስታወራ ትበሳጫለህ። የማይሆን ባህሪ ካየሁ ነው የምበሳጨው። ናይ ህይወትን ሳትኖረው በፋንታሲ ስትበሳጭ ያለው ይሄ ነገር እንዳለብህ ታውቃለህ። ለአንተ ለህይወትህ ለወደፊት ስጋት እንደሆነ ግን ታውቃለህ። ሲሪየስ ቶክ ግን አይ እኔ ኖርማሊ አሁን ለምሳሌ እንደዛ ልትይ የምትችይው ህይወትን ሰው አሁን ትዳሩስ ኖሮ ከሆነ ምናምን የሆነ ነገር ትዝ ስለሚለው አንዳንዴ ሀይላል አንዴ እንደዚህ ያለ ያወራል። አንተ ግን ሳትኖረው እንደዚህ ከተበሳጨ ሄሉ እንዴ መኖር አለብኝ ግዴታ ቀምሼ ምናምን መሆን አለበት ወይስ እንዴ? ሳይኮሎጂስቶች የሚናገሩት ሰው ወጥቶ የራሱን ተሞክሮ የሚናገረው የራሱን ህይወት የሚናገረው ሌላው እስከ ዛሬ ድረስ ትዳር ውስጥ ያልገባው እንዲማርበት አይደል እንዴ? ተማረና ስንማር ደግሞ ነው ማየት አለብህ መሆን የለበትም። ተማረን አየን ከሩቅም ከቅርብም ጓደኞቻችንንም አየን
ጨጓራው ልጣ ለግሪን ካርድ ብላ ለመኖሪያ ፈቃድ ብላ ሬፊጂ ነበረች ሪጀክት ተብላ ኦቨርስቴይ ተብላ የሁለት ወር ቪዛ እየተሰጣት ከሀገር ለቀሽ ውጭ የምትባል ሴት እግሩ ስር ተለብስ ልብስብስብስ ብላ አገባት። ካገባት በኋላ ልጅ ከወለዱ በኋላ ቤተሰቡን ይረዳል። ኢትዮጵያ እናቱን ይረዳል፣ ፋሚሊውን ይረዳል። ከበፊትም ነው የሚረዳው። እናትየው ጦራታ የላቸውም። በቃ በሱ ነው የሚተዳደሩት። እናቴን ጦራለሁ ብሎ ነው የተሰደደው። ልክ በጣም በሚገርምሽ ሁኔታ ማለት ነው ሽማግሌ ሲልክ ኢትዮጵያ ቤተሰቦቹ እኔ ምን ብየዋለሁ? እቺ ሴት ነገ ካገባህ በኋላ እዚህ ቤተሰቦች ላይ ችግር እንዳይፈጥርብህ ስለው ኧረ ነግሬያታለሁ ተረድታለች አለኝ። ኦኬ ኢትስ ኦኬ ያልኩት። አገቡ ብሩን ይልካል፣ ፋሚሊውንም ያስተዳድራል። ምን ይላል? ከዛ አንድ ልጅ ወለደ። ከዛ አንድ ልጅ ተወለደ፣ አሁንም ይልካል ምናምን። ሁለተኛ ልጅ ሲመጣ ማለት ጀመረች። ወር ሲደርስ ልክ ሊልክ ስል ማለት ጀመረች። እኔ ሁለተኛ ልጅ ላይ ታዲያ እነሱ እኮ ሞር እኮ ብር ያስፈልጋቸዋል እና ብር ያስፈልጋል፣ ግን ቤት ውስጥ አላጎደለም። አንደኛ ነገር። ሁለተኛ እናት መተኪያ፣ በተለይ ለወንድ ልጅ እናት ነች አይደለ? ለወንድ ልጅ በተለይ ከሀገር የወጣው እናቱን ሊጦር ነው። እናትየው ጡረታ የላቸውም፣ በሱ ነው የሚኖሩት ኢትዮጵያ። እንዴ ለእናት አትላክ ይባላል እንዴ? ከሷ በፊት እናት አልነበረች እንደ አብራ ያለችው ማለት ጀመረች። እንዴ ምን ነው እንዴ ልጆቻችን 18 ዓመት ሲሞላቸው ዩኒቨርሲቲ መግቢያ እኮ ገንዘብ ያስፈልጋል፣ ስለዚህ መቀመጥ አለበት አለችው። እንዴ ለነሱም 18 ዓመት ሲሞላቸው ገንዘብ አስቀምጣለሁ፣ ለእናቴ እምልካለሁ። ኖ ለነሱ የምታስቀምጥልኝ መጨመር አለበት። እናቴስ ምን ትሆን? እኔ ምን አገባኝ ስለ እናት? እንዴ አስቀድሜ እኮ ነግሬሽ ነበር፣ ታውቂ ነበር። ያን ጊዜ ገና ልጅ አሉላ። አሁን ግን 2 ልጅ ወልደናል። አይሆንም። በዛ ላይ ደግሞ ክብር አሰጠው። ልጁ ልጁ ከስራ ደክሞት ሲመጣ እናትዬ ቱ ስትልበት አይቶ ልጁ ቱ አለበት፣ ጥሎ ወጣ ቤቱን። ልክ ልጁ ሕፃን ልጅ እኮ ነው ገና የ1 ዓመት የ2 ዓመት አላ ድክ የሚል አፉን ያልፈታ ከቤት ልክ ሲገባ እናትየው የምታደርገውን አይቶ አለው በተቀመጠበት። ልጆቹ እሱ ስራ ውሎ ሲመጣ ልጆቹ የስንት ዓመት ልጅ? በቃ ሕፃን ልጅ ነው የምልሽ። አንቺ ወዴት ልትወስጂው እንደሆነ ስለገባኝ ነው። ሕፃን ልጅ ሹር ባልሆንኩት እድሜ ላይ ምን አላስቀባጠረኝ፣ ሳይኮሎጂስት ስለማውቀው ማለት ነው። እሺ ይቅር፣ እድሜው ቀጥል። ያ ይቅር እና በዚህ ልክ እያለ እንደ ባል ሳይቆጠር ገባሽ? እንደዚህ አይነት ላይፍ ውስጥ የገባው የራሱ ጥፋት ነው። እንደዚች አይነትን ሴት ያገባው ወንድ ማለት ነው። ስለዚህ እኔ በበኩሌ እንደዚች አይነትን ሴት አላገባም። ትዳሩ ፈረሰ። እሷ ግሪን ካርዷን ስላገኘች ኦልሬዲ ምናምኗ መኖሪያ ፈቃዷን ስላገኘች ጣጣ የለባትም። ትዳሩ ፈረሰ። የሁለት ልጅ ገንዘብ በየወሩ ከደሞዙ ይቆረጣል። እሷ ሌላ ጥቁር አግብታ ትኖራለች ጭራሽ። በቃ ታዲያ ወንድ ልጅ ይሄንን እንደ ታሪክ የተናገርኩት የዛሬ 5 ዓመት ነው፣ የ4 ዓመት ዩቲዩብ ላይ አለ። እና ታዲያ እንደዚች አይነት ሴት ባለችበት ሀገር ላይ እንዴት ነው ታዲያ አይቼም ማልማረው? ሄሉ ግዴታ መኖር አለብኝ ወይ? በፋንታሲ ላልሽው ነው ገባሽ? ስለዚህ እንደነዚህ አይነት ታሪኮች አንቺ ታሪክ እያልሽ እዚህ የምታመጫቸው እንድንማርበት አይደለም። ግን ጌታ እንዳለ ሲተፋፉ ምን ሲሉ ሁላ ታሪኩን ጠንቅቀህ ታውቀዋለህ። የራስ ታሪክ ኦፍኮርስ ጓደኛዬ ነው። የራስ ታሪክ ነው። አትዋሽ ጌታ። እኔ የዛሬ 5 ዓመት ነው። እኔ የዛሬ 5 ዓመት እድሜ ስንት ነው? አይ አላደገም ነበር፣ ትንሽ ነው እኮ በነገራችን ላይ እንደ ጆን ዳንኤል ነው እኮ ደግሞ እሱንም ይመስላል። እዚሁ ልደቴን እያከበራችሁ እዚሁ አይደል?
ምን ነው ጣትን መጥባት ጀመርክ? ህፃን ስማ እሱ ይሄን ሁላ ለምን እንደሚነግርህ አንተ የመጀመሪያ ሚዜ ነበርክ እንዴ? ጓደኛዬ ነው አልኩሽ። ጓደኛዬ ነው አሁን ድረስ። በቃ ጥራ ካልሽኝ እሱን ነው እንጂ ልጠራልሽ የምችለው ሌላ ሰው ልጠራ አልችልም። ሌላ ጓደኛ የለኝም። ገና ሽማግሌ ሲልክ አቀዳደፈችው። መኖሪያ ፈቃድ የ2 ወር ቪዛ ነው ያላት። ኦቨርስቴ ተደርጋ ሪጀክት ብለዋት እና አቀዳደፈችው። የኔ ፍቅር ትላለች፣ እግሩ ስር ቶሎ ያሰለሳለች። በቃ ሲወጣ ሲገባ ምናምን ትላለች። ምን እቺ ሴትዮ ነው ነግራ ያለው። በኋላ በተለይ ለማዘር የምትልከውን ትዳር ውስጥ ከገባ በኋላ ብዙ ጊዜ ሴቶች እንደዛ በጣም በሚገርምሽ አብዛኞቹ ሴቶች ደግሞ እንደዛ ናቸው። ራሳቸው ለቤተሰቦቻቸው እሱ በሚሰጣቸው እየቆጠቡ እያስቀመጡ ይልካሉ። ወንድ ልጅ ግን ቤተሰብ ፋሚሊን እህቶቹን ምን እንዳይረዳ ሚስት የተባለች ጠንቅ ናት ትዳር ውስጥ በፍጹም። በተለይ ልጅ ኢቨን እንኳን ነግረሽ አሳምነሽ በቃ መርዳት አለብኝ እሺ ትላለች መጀመሪያ ላይ እስክታገባ። እሺ ተላቀለከ ካገባሻት በኋላ ግን ያንን አውሬነቷን ግልብጥ አድርጋ ታመጣለች። በተለይ ልጅ ከወለደች በኋላ ግን የጓደኛ ትዳር አንተ ላይ ተጽዕኖ የፈጠረብህ አይመስልም? አንዳንድ ጊዜ ራሴን ተጽዕኖ ፈጠረብኝ እንዴ እልና ግን ተጽዕኖ ፈጠረብኝ እንዳልል ደግሞ ትዳርን አልፈራው ማለት አሁን ድረስ ማግባት ፈልጋለሁ። ገባሽ? ትዳርን አልፈራው። ተጽዕኖ የሚፈጥርብኝ በቃ ትዳር ብሸሽ አላገባም ብል ምናምን ተጽዕኖ ፈጠረብኝ እላለሁ። እኔ ግን ማግባት ፈልጋለሁ። ግን ማግባት የምፈልገው የእውነት እንደ ባል ትሪት የምታደርገኝ አይነት ሴት ነች እንጂ ልክ እንደዚች አይነት ሴቶችን በጣም ነው ስክሪን ማረገው። ሲጀመር ባል ብላ ነው የምታገባ አይደል? እንደ ባል ብላ ካገባች እንደ ባል ትሪት ልታደርገኝ ይገባል የሚል ስጋቱ ለምን ይመጣባል? እንደነዚህ አይነት ሴቶች አሉ። አንድ ሰው አሁን እንደነቲጂ አምሽታ ገብታ ድምፅ አንፈልግም ብላ የምትረብሽ ማለት ነው። ያ የሆነ ስጋትማ የሆነ ነገርማ አለ ጌታ። አውጪው እየጠጣሽ ነው። ፉት በይ 2 ፉት በይ። ሄዱ አውጪው ቢራ ነው ቢራ አውጪው ታታርጊ ችግር የለውም። እሱም ይሰራል። አውጪው ችግር የለውም። ቢራ እንደ ፐርሲል ነው ለእኔ እንዳሁን እያየሁት ያለው። ተበላሽተሻል። እሺ 40 ቮልት የጠጣ ሰው ለ4 ቮልት ይደነግጣል እንደ እንኳን ለሙቅ ለምናምናል። ተመችቶኛል። ጀስት ሪላክስ ነው የምታደርገው። ያ ዊስኪ እንኮ ቦርጫም ግን እንዳትይ። አሁን ሳየው እኔ ልዝናና ነበር እየጠጣ የነበርኩት፣ ለካ እሱ እየተዝናናብኝ ነበር። ዊስኪው ራሱ ገብቷል። እና ኖ ሞር ትላንትና 1 ጠርሙስ ነው 2 ጠርሙስ ይዤ አርኩት፣ ሰበርኩት። ፊዳኸየ ብዬ ማለት ናይ ለመሰለ ጌታ እኔ አንድ ወንድን ካገባው ባሌ እንደሆነ አውቃለሁ። ራይት እንደ ባል ተሪት አድርገኝ ካለ